በደንብ ጸልዩለት። ከዛሬ 63 ዓመት በፊት ከአንዲት ዛፍ ስር የተነሳች ነገር ግን ከጥቂት ጊዜ በኋላ በመላው አፍሪካ፣ በአውሮፓ፣ በዩናይትድ ስቴትስ፣ በእስያ፣ ፓሲፊክ ሀገሮችና በባማስ በአጠቃላይ በዓለም ዙሪያ ታላቅ ለውጥ ሊፈጠር ችሏል። የዚህም አገልግሎት ማለትም የዚምባብዌ ውስጥ ካሉት ትልቁ የጴንጤቆስት ቤተ ክርስቲያን አንዱ የሆነው የዚምባብዌ አሴምብል ኦፍ ጋድ አፍሪካ ፕሬዝዳንት ባለራዕይና መስራች አርክ ቢሾፕ ኢዛኪኤል ጉቲ እግዚአብሔር የሰጠውን የቤተ ክርስቲያን አገልግሎት ከ180 በላይ በሆኑ ግዛቶች እያሰፋ ሲሆን ከ2000 በላይ አብያተ ክርስቲያናት በደቡብ አፍሪካ መስርቷል። አርክ ቢሾፕ ኢዛኪኤል ጉቲ ለ75 ዓመታት በታማኝነት አገልግሏል። ብዙ ጊዜም ይህች ቤተክርስቲያን የእኔ አይደለችም የእግዚአብሔር ናት በህይወቱ የገለጠውን የእግዚአብሔርን ስራ ያከብር ነበር። የእግዚአብሔር ሰው ነቢይ ሚራክል ተካ በግንቦት 15 2015 ወይም በሜይ 13 2023 በነበረን አገልግሎት ላይ አስቀድሞ ስለ አርክ ቢሾፕ ኢዛኪኤል ጉቲ ህይወት ማለፍ በትንቢታዊ መልእክት ለጉባኤው ተናግሮ ነበር። ይህንንም መልእክት ከተናገረ ከአንድ ወር ብቻ በኋላ እግዚአብሔር ለነቢይ ሚራክል ተካ አስቀድሞ እንደገለጠለት በፓስተርነት በሐዋርያነት አርክ ቢሾፕነት ሲያገለግል የቆየው ኢዛኪኤል ጉቲ ህይወቱን ሙሉ ወደ ሰጠው ወደ አምላኩ እግዚአብሔር በ100 ዓመቱ በሰኔ 28 2015 ወይም ጁላይ 5 2023 በክብር ወደ ጌታ ሄዷል። የእግዚአብሔር ሰው ነቢይ ሚራክል ተካ ስለ አርክ ቢሾፕ ኢዛኪኤል ጉቲ ህይወት ማለፍ በትንቢታዊ መልእክት ለጉባኤው ተናግሮ የተፈጸመውን መልእክትም ይህ ነው። ፕራቲያ ክራዶስ ሳንታይ አሜን። ከሁለት ቀን በፊት ባባ ጉቲ የሚባል አገልጋይ ሲሞት አየሁ። ባባ ጉቲ this year ኦሬዲ በእግዚአብሔር ፍቃድ መሄዱ አይቀርም። ከሁለት ቀን በፊት ባባ ጉቲ የሚባል አገልጋይ ሲሞት አየሁ። ባባ ጉቲ this year ኦሬዲ በእግዚአብሔር ፍቃድ መሄዱ አይቀርም። በደንብ ጸልዩለት።